ሐዋሳ ሪፌራል አካባቢ ቃለ ሕይወት ቤተክርስቲያን ሚዲያ ቲምን በጣም አመስገን እፈልጋለሁ። ይሄን እድል ስለሰጣችሁኝ። የኔ ስም ሚስዮናዊ ዶክተር አበራ የለ ይባላል። ተወልጄ ያደግኩት ቦለጋ ሱባ ቃለ ሕይወት ቤተክርስቲያን ወላይታ ነው። የአንዲት ሚስት ባልና የሁለት ልጆች አባት ነኝ። ባለቤቴ ደስታ ዮሐንስ ከዛሬ 24 ዓመት በፊት ዱራሜ ሚሽን ስኩል ነበረ የተጋባነው። እግዚአብሔር ረድቶን ለ24 ዓመታት በአገልግሎት በፊልድ አብረን ቆይተናል። እግዚአብሔር ሁለት ወንድ ልጆችን ሰጠን። ታላቁ ልጃችን ስሙ ዊሊያም ኬሪ አበራ ይባላል። የተወለደው ማህተማ ጋንዲ ሜሞሪያል ሆስፒታል አዲስ አበባ ሲሆን ዕድሜው 20 ዓመቱ ነው። ቫንኩቨር ዋሽንግተን ስቴት አሜሪካን አገር ነው ያለው። ሁለተኛው ልጃችን ስሙ ፐርቬዝ መሲህ አበራ ይባላል። የተወለደው ሙልታን ሚሽን ሆስፒታል ፓኪስታን አገር ሲሆን አሁን ሮያል ብሪቲሽ ኢንተርናሽናል ስኩል ካይሮ ላይ ይማራል። ግብፅ አገር ነው ከኛ ጋር ያለው። እግዚአብሔር ረድቶን እኛ ከተጋባን በኋላ ሚስዮናውያን ሆነን ሐመር ላይ ሂርቦሬ ቦረና ላይ አገልግለናል። መካከለኛው ኢትዮጵያ ላይ አርሲ ክፍለ ሀገር አርዳይታ አገልግለናል። ምዕራብ ኢትዮጵያ ቤንሻንጉል ጉሙዝ ክልል አሶሳ ላይ አገልግለናል። ከዛ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ብዙ በረሃ ቆይታችኋል ብላ ወደ ሲንጋፖር አገር ልካን ቤተኒ ኢንተርናሽናል ስኩል ላይ ቤተኒ ስኩል ኦፍ ሚሽንስ ነው የሚባለው። በዚያን ጊዜ ኢንተርካልቸራል ኤጁኬሽን ላይ እኔ ማስተርስን ተማርኩኝ። ባለቤቴ በኢንተርናሽናል ኢንተርካልቸራል ስተዲስ ላይ ማስተርሷን ሰራች። ከተመለስን በኋላ የቤተ ክርስቲያናችን መሪዎች አሁን ውጭ አገር ሄዳችሁ ማስተርሳችሁን ሰርታችሁ መጥታችኋል፣ በቃለ ሕይወት ዋና ጽሕፈት ቤት የትኛው ቢሮ ነው መስራት የምትፈልጉ ብለው ሂልተን ላይ ሂልተን ኢንተርናሽናል ሆቴል ላይ አሁን ወደ ጌታ ሄደዋል። ዶክተር ኩርሲስ ሸፈኖና ዶክተር ተስፋዬ ያዕቆብ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ዋና ጸሐፊ ጠይቀውን እኛ ቢሮን አላየንም፣ እኛ ፖዚሽኑን አላየንም። ከሁሉ የተሻለ ፖዚሽን ጥሎ ሚስዮናዊ ሆኖ ወደዚህ ምድር የመጣውን ኢየሱስ ክርስቶስን አየን። ከዚህ የተነሳ ሚስዮናውያን እንሆናለን ብለን ነገርናቸው። ቃለ ሕይወት ቤተ ክርስቲያን የመጀመሪያ ሎንግ ተርም ሚሽነሪ አርጋል። በ1998 ዓመተ ምህረት ቃለ ሕይወት ሾርት ተርም ሚስዮናውያንን ወደ ደቡብ ሂንድ ልካለች 3 ወር። ከዛ በኋላ 2000 ላይ 8 ሚስዮናውያንን 5 ወንዶችና 8 ሴቶችን ወደ ፓኪስታን አገር ልካለች። ግን ሎንግ ተርም ሚሽነሪ ስትልክ እኔና ባለቤቴ የመጀመሪያ ነበርን። በወላይታ ሶዶ ስቴዲየምና መብራት ኃይል ቃለ ሕይወት አጥቢያዎች ለእኛ ተጸልዮልን በነዚህ አጥቢያዎች ባሉት ምዕመናን ድጋፍ ከነሱ ጸሎት ጋር ወደ ፓኪስታን አገር ሄድን። በፓኪስታን አገር የፓኪስታንን ቋንቋ ተማርን። ኡርዱ ነው የሚባለው ብሔራዊ ቋንቋቸው። በሂንድ አገር ሂንዲ ነው የሚባለው። በባንግላዴሽ ባንግላ ይባላል። ልክ የቦረና ኦሮምኛ እንደገና ደግሞ የሐረር ኦሮምኛ እንደሚባለው ትንሽ የዳይሌክት ልዩነት እንጂ ቤዚካሊ ቋንቋው አንድ ነው። ያንን ተማርን። በማርዋሪ ሂንዱ ብሔረሰብ መካከል ወንጌል አገለገልን። የፑንጃቢ ቤተ ክርስቲያናትን ለዓለም አቀፍ ሚስዮን አገልግሎት የመቀስቀስ ሥራ ሠራን። ቤተ ክርስቲያን ተከላ ወደ ማርዋሪዎች ውስጥ ስንገባ በዛ ብሔር ውስጥ ያሉ ሴቶችና ሕፃናት ኡርዱን ቋንቋ አይችሉም ነበር። ስለዚህ ማርዋሪ ቋንቋ ተምረን 5 ዓመት አገለገልን። በእነዚህ 5 ዓመታት ውስጥ 33 የቤት ለቤት ቤተ ክርስቲያናት ተመስርቶ መሪዎች ሁሉ በዛ ቦታ ኢስታብሊሽ ተደርጎ ወጣን። ከኛ በኋላ ወንድማችን ሙልጌታ አንግሶና ባለቤቱ ዘሪቱ ናስር ከሆሳና ሀዲያ ሆሳና፣ ወንድማችን ዘለቀ ወልከሞና ባለቤቱ ከበቡሽ ዘውዴ ከከምባታ፣ ወንድማችን አምዲሁን ዮሴፍና ባለቤቱ ማርታ አየለ ከአዲስ አበባ ሄደው ባገለገሉት አገልግሎት ዛሬ 72 ኤስኤም ሬጂስተርድ ቸርቾች በማርዋሪ ሕዝብ መካከል አሉ። ይሄ ቤተ ክርስቲያን ልቧን አስፍታ ከኢየሩሳሌም ወጥታ ከይሁዳ አልፋ ከሰማሪያ አልፋ
እስከ ምድር ዳርቻ ራእይዋን ከማስፋቷ የተነሳ የሆነ የእግዚአብሔር ተአምር ነው። ከዛ ተመልሰን ተመሳሳይ ሥራ በህንድ በኩል መስራት ፈልገን ነበር። ግን የህንድ መንግሥት ለዓመት ሙሉ ቪዛ ጠይቀን እኛን ከለከለ። ከዛ ቻይና ቪዛ አፕላይ አርገን ላለፉት ኒርሊ 9-8 ዓመታት በቻይና አገር ጌታን ስናገለግል ቆይተናል። በሄቤ፣ በሁቤ፣ በአንዌ፣ በሸንጀን፣ በሲያመን፣ በሻንሃይ፣ በቤጂንግ በተለያዩ በቻይና ከተሞችና ገጠሮች እየዞርን ኢየሱስ ክርስቶስ ጌታ እንደሆነ የቻይናን ቤተ ክርስቲያን 21ኛው ክፍለ ዘመን የእናንተ ነው፣ ወንጌልን ይዛችሁ ውጡ እያልን እየተናገርን ቆይተናል። ያው ሚስዮናዊ ነኝ ካልኩ ቻይና መንግሥት ቪዛ ስለማይሰጥ ተማሪ ሆኜ የመጀመሪያ ዲግሪዬን በቻይኒስ ላንጉጅ እንደ ሊትሬቸር ባችለር ዲግሪ ለመማር ተገደድኩኝ። ያ ጊዜ ሲያልቅ ጌታ ሆይ በምን ሊቆይ አልኩት። ማስተርሴን ቀጥላለኝ። ሃው ቱ ቲች ቻይኒዝ ቱ ስፒከርስ ኦፍ አዘር ላንጉጅስ፣ ለሌሎች ቋንቋ ተናጋሪዎች እንዴት ቻይንኛን ማስተማር እንደማይቻል ቲችንግ ሜቶዶሎጂ ላይ ማስተርሰን ሰራው። መጨረሻ ላይ ጌታ ሆይ ምን ሊሆን አልኩ። ፒኤችዲን ቀጥላለ ጌታ። እሺ ብዬ ታዝዤ ቢጂው ኮምፓራቲቭ ኤጁኬሽን ላይ ፒኤችዲን ሰራው። ከዛ በኋላ በ2000 ላይ ኮሮና ቫይረስ በቻይና ሲገባ የእኛ ሚስዮን ያሉትን ሁሉ አገልጋዮችን ውጡ ብሎ እኛንም አስወጣን፣ ወጣን። እግዚአብሔር በእነዚያ ጊዜያቶች ሁሉ ውስጥ ትላልቅ ሥራዎችን ሰርቷል። በዚህ ላይ ኖቲስ ማድረግ ያለብን አንድ ትልቅ ነገር አበራ ቻይና ቀርቶ እዚህ ሰፈር ያሉ አገሮችን እኔ የት አውቃለሁ? ቤተ ክርስቲያን ልቧን አስፍታ ራእይዋን አስፍታ እዚህ ቤት ውስጥ ስንት ጉድለት እያለ ነገር ግን እስከ ምድር ዳርቻ ወንጌላውያንን ላኩ የሚለውን ራእይ በመታዘዝ ቤተ ክርስቲያን ስለላከችኝ ነው። ቤተ ክርስቲያን ባትልክ አበራ እነዚህም ቦታዎች ደርሶ ማገልገል አይችልም። አሁንም ለቤተ ክርስቲያን ያለኝ ነገር ምንድን ነው? ልብሽን አስፊ፣ ካስማሽን አስፊ። ኢየሩሳሌም ያለው ነገር ከሞላ በኋላ ይሰራለሁ አትበይ። የኢየሩሳሌም ነገር መቼም ቢሆን ሞልቶ አያውቅም። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ተብሎ ተነግሯቸው በምዕራፍ 2 አልወጡም፣ 3 አልወጡም፣ 4 አልወጡም፣ 5 አልወጡም፣ 6 አልወጡም። ምዕራፍ 7 ላይም ስደቱ አስወጣቸው። የኢየሩሳሌም ነገር አያልቅም፣ አይሞላም። ስለዚህ የኢየሩሳሌሙ ሥራ እያለ ወደ ይሁዳ፣ ሰማርያ እስከ ምድር ዳርቻ ሚስዮናውያንን እንድትልኩ አደራ እንላለን። በኢትዮጵያ ውስጥ በነበርን ጊዜም በተለያዩ ቦታዎች ጌታን የማገልገል ቤተ ክርስቲያንን ለግሎባል ሚሽን የመቀስቀስ ሥራ ሰርተናል። ከ2000 የፈረንጆች አቆጣጠር 2000 እስከ 2004 ለ4 ዓመታት በኮቪድ ጊዜ አንድም ቦታ ሳናርፍ በከምባታ፣ በሃዲያ፣ በሲዳማ፣ በወላይታ፣ በአዲስ አበባ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን አጥቢያዎችን፣ የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን አጥቢያዎችን፣ የኢትዮጵያ መሰረት ክርስቶስ ቤተ ክርስቲያን አጥቢያዎችን፣ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ አጥቢያዎችን መከሩ ብዙ ነው፣ ሰራተኛ ጥቂት ነው ተብሎ በማቴዎስ ወንጌል ምዕራፍ 9 ቁጥር 37 ላይ ተጽፏልና ቃሉን እንታዘዝ ሚስዮናውያንን ላኩ እያልን ቆይተናል። አሁን ትልቅ ደስታ ይሰማናል። እግዚአብሔር ሚስዮናውያንን አሁን በምዕራብ አፍሪካ ላይ በተለያዩ ቦታዎች ልኮ ኢትዮጵያውያን ወንጌልን በማሊ እያገለገሉ ነው፣ በናይጄሪያ እያገለገሉ ነው፣ በጋና እያገለገሉ ነው፣ በሰነጋል እያገለገሉ ነው፣ በመካከለኛ አፍሪካ አገሮች ላይ በደቡብ ሱዳን እያገለገሉ ነው፣ በቻድ እያገለገሉ ነው፣ በሰሜን አፍሪካ አገሮች ላይ በግብፅ እያገለገሉ ነው። እንደገና ደግሞ በተለያዩ ስማቸውን አሁን እንድጠቅስ ሚዲያ ላይ በማይፈቀድልኝ አገሮች ውስጥ እያገለገሉ ነው። በደቡብ አፍሪካ አገሮች ላይ ከዚህ ቤተ ክርስቲያን ሁሉ ሰው ተልኮ በዛምቢያ እንዲያውም እነ አበራ ጨሚሶ በማላዊ ያው ብሔረሰብ መካከል የክርስቶስን ወንጌል ይዘው ሄደዋል። በኢሲያ አህጉር እነ ወንድማችን ተስፋዬ አርካና ባለቤቱ ሃና የከሶ ባንግላዴሽ ሀገር ላይ፣ በፓኪስታን ሀገር ላይ
እነ በላይ ወንድማችን በላይ ባፋ በካምቦዲያ አገር ላይ የክርስቶስን ወንጌል አገልግሏል። እስከ ዛሬ ድረስ ሚስዮናውያንን ያላካችሁ የኢትዮጵያ አጥቢያዎች፣ አብያተ ክርስቲያናት ሚሽን ኢዝ ማንዴት። ሚሽን ምርጫ ጉዳይ አይደለም። ክርስቶስ ወደ ሰማይ ከመውጣቱ በፊት በደብረ ዘይት ተራራ ላይ 2 ትእዛዝ አልሰጠን፣ 3 አልሰጠን፣ 1 ብቻ ነው የሰጠው። እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ ነው ያለው። ስለዚህ ይህንን በቤተ ክርስቲያናችሁ ቶፕ አጀንዳ እንድታደርጉ በጌታ ፍቅር አሳስባለሁ። የማታደርጉ ከሆነ ብዙዎቻችሁ ስላላደረጋችሁ እግዚአብሔር አሁን ትልቅ አብዮት አስነስቶ ትልቅ ሥራ እየሠራ ነው። 1-2 ምስክርነት መንገር ፈልጋለሁ። እኔ በኢትዮጵያ አጥቢያዎች ላይ በብዙ ከተሞችና ገጠሮች ላይ ዞሬ ቸርቾችን ሰባኪ ላኩ ብያለሁ። የቤተ እምነቶች መሪዎች ጉባኤ ላይ በተለያዩ ቦታዎች በሂልተን ኢንተርናሽናል ቲቪ እንደዚህ ተደቅኖ እኔ ጠይቄያለሁ። እንደገና በካውንስል ጉባኤ ላይ ጠይቄያለሁ። ቸርቾች መንቀሳቀስ በሚገባቸው ልክና ፍጥነት ስላልተንቀሳቀሱ እግዚአብሔር ራሱ ወደ ጉባኤ ገብቷል። ቅርብ ጊዜ በካይሮ ከተማ ላይ አንዲት ልጅ ሀዲያ ልጅ ነች። ቅርብ ጊዜ ነው የመጣችው። በሰው ቤት ጽዳት ነው የምትሰራው እና ባለቤቱ እቺ ሴትዮዋ አረቧ ሴት በሽተኛ ነች። አንቺ ሙስሊም ነሽ ወይ ብላ ጠየቀቻት። አይደለሁም። ምንድን ነሽ? እኔ ክርስቲያን ነኝ አለች። ለእኔ መጸለይ ትችያለሽ ወይ አለ። አዎ ብላ ልጅቷ ቀጥ ቁጭ ብላ ትጸልይ ነበር። ስትጸልይ ልጄ ነኝና እጅሽን በእኔ ላይ አርገሽ ጸልይ ብላ ጠየቀች። እጇን አርጋ ጸለየች። ፈውስ ገባ በሴትዮዋ ውስጥ። ፈውሱም በሰውነቷ አወቀች። ከዛ ስልኳን አንስታ ልጇ አሜሪካ ላይ ያለው እቺ በእኔ ቤት የምትሰራ ልጅ ኢትዮጵያዊቷ በእጇ ፈውስ አለ፣ ለልጄ ዘመናዊ ሌተስት ሞባይል ከአሜሪካ ይዘህ እንድትመጣ ብላ ትነግራለች። አይፎን 18ኛ እንደሆነ አላውቅም። ሌተስት ሞባይል መጣ። ያንን እቺ ልጅ በእጇ ይዛ አታውቅም። ደሞዟ 10,000 ኢጂፕሽያን ፓውንድ የነበረው በእጥፍ ዘሎ 20,000 ገባ። ከዛ አንድ ቀን ቤት እያለች የማዳም መኪና ለሾፌር አልከፈት አለ። ቢሞክር እምቢ አለ። ማዳምን ጥሩ ተባለ። ማዳም ብትመጣ አልከፈታል። ከዛ ሴትዮዋ የቤቴ ሰራተኛ እኮ በእጇ ፈውስ አለ፣ እሷን ጥሩልኛል። ኩሽና ውስጥ ዕቃ እያጠበች ያለች የመኪና ቁልፍ ምን እንደምስል መልኩን አይታ ማታቅ ልጅ መጣች። እጇን ያዘችና ይሄ ቀዳዳ ነው፣ በዚህ እስቲ አስገቢ። ገና ስታስገባ በሩ አይከፈትም። አልነገርኳችሁም ወይ? እቺ ኢትዮጵያዊት በእጇ ፈውስ አለ። ክብር ለኢየሱስ ይሁን። ከዛ በኋላ የቤተ ክርስቲያን መሪዎች ተጠርቶ ለቤተሰቡ ተጸልዮ በምስጢር ጌታን እየተከተሉ ነው ያለው። ቤተ ክርስቲያን ስሚ፣ አንቺ ህንፃ ስራ ይዘሽ፣ አንቺ ሙዚቃ መሳሪያ መግዛት ይዘሽ፣ አንቺ በዛ ላይ ቢዚ ብትሆኚ እግዚአብሔር አባላቶችሽን ከውስጥሽ አውጥቶ አውሮፕላን ቲኬት እግዚአብሔር በራሱ በጀት ከፍሎ እዛ የሚኖሩበት ምን የመሰለ ቤት እግዚአብሔር ሰጥቶ ደሞዝ ከፍሎ እግዚአብሔር ትልቅ ሥራ እየሠራ ነው ያለው። ክብር ለናዝረቱ ኢየሱስ። አንደኛዋን ደግሞ ልንገራችሁ። 13 ዓመት ልጅ ነች። በደላላ ነው የተወሰደችው። ደቡብ ሊባኖስ ላይ ሂዝቦላ የሚባል ግሩፕ አለ፣ ከእስራኤል ጋር የሚዋጋ። እዛ ቤት ተቀጠረች። ሂዝቦላ እሷ ምን ታውቃለች? ምኑንም የምታውቀው ነገር የለም። ግን ጌታን ትወዳለች፣ መዝሙር ትዘምራለች። በቃ ቀንና ሌሊት ዝማሬ ነው። ሴትዮዋ ግራ ገባው። አንቺ ምን አይነት ዘፋኝ ነሽ እንዴ? አይደለም። ምንድን ነው? እኔ ስለ ኢሳ እዘምራለሁ። ትዘምሪያለሽ? ምንድን ነው ይሄ ነገር? ከዛ ልጅቷ ስለ ክርስቶስ ሰበከች። ከዛ አሁን ጌታ ኢየሱስ ጉዳይ እንደሆነ ገባት። ሴትዮዋን ደስ አላት። አንዳንዴ 13 ዓመት ልጅ ስለሆነ ስትረሳ እንዴ አንቺ ልጅ ዛሬ ምን ነካው? ዛሬ እንዴት ስለ ኢሳ አላወረሽም? ዛሬ እኮ ረሳሽ እኮ እያለች እሷን ማስታወስ ጀመረች። መጨረሻ ላይ እዛ ከእስራኤል ድንበር ስንት ኪሎ ሜትር በመኪና ሄዳ ቤሩት ከተማ ላይ የኢትዮጵያ ቤተ ክርስቲያን ያለበት ቦታ ፈልጋ አግኝታ ልጅቷ በየይሁዱ ሄዳ እዛ እያመለከች ወደ ቤት ፕሮግራሙ ሲያልቅ ታመላልስ ነበር። እግዚአብሔር ቤተሰቡን የማረከበት የኢትዮጵያ ቤተ ክርስቲያን ስሚ፣
ታላቁን ተልኮ የማትታዘዢ ከሆነ ትንቢተ ኢሳይያስ 66:8 ጀምሮ አንብቡ። ከነዚህ ውስጥ የዳኑትን ዝናዬን ወዳልሰሙት ወደ ፉጥ፣ ወደ ሉጥ፣ ወደ ሞሳህ፣ ወደ ቶቤል፣ ወደ ያዋን እኔ እግዚአብሔር እልካለሁ። እግዚአብሔር በራሱ መንገድ፣ እግዚአብሔር በራሱ ዘዴ እየላከ ነው። አንቺ ግን ከበረከት ውጪ እንዳትወጪ፣ ከእግዚአብሔር በረከት ውጪ እንዳትወጪ እኔ እንደ እግዚአብሔር አገልጋይ በትልቅ ትሕትና ማሳሰብ እፈልጋለሁ። እግዚአብሔር ኢትዮጵያውያንን በድንቅ እየተጠቀመ ነው ያለው። ብዙ ወጣቶች አሉ በዚህ አገር ላይ እጅግ በጣም ብዙ ወጣቶች አሉ። ለነዚህ ወጣቶች በር መክፈት ያስፈልጋል። የታላቁ ተልእኮ ማንዴቱ የተሰጠው ለሚኒስትሪ አይደለም። ማንዴቱ የተሰጠው ለግለሰብ አይደለም። ማንዴቱ የተሰጠው ለቤተ ክርስቲያን ነው። ቤተ ክርስቲያን የምትሰራው ስራ ሁሉ ኃጢአት ነው እያልኩ አይደለም። ዋናው ግን ክርስቶስን ከሰማይ ወደዚህ ምድር ያመጣው በሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጣ። የቤተ ክርስቲያን ተልእኮ የጠፋውን መፈለግ ነው፣ የጠፋውን ማዳን ነው። ወደዚህ ትኩረት እንድታደርጊ እኔ እንደ አገልጋይ በትልቅ ትሕትና አሳስባለሁ። ብዙ ጊዜ አበራ አየለ ቋንቋ ይችላል ሲባል ይወራል። በፌስቡክ የዓለምን ቋንቋ ሁሉ የሚችል የቃለ ሕይወት ሰባኪ አበራ አየለ ብሎ ሰው የለጠፈውን አይቻለሁ። ውሸት ነው። ይህንን እንዳታምኑ። አላውቅም እኔ የዓለምን ቋንቋ እንዴት አውቃለሁ? በቃ በአንድ ሳምንት ቋንቋ የሚጨርሰው ውሸት ነው። በአንድ ሳምንት ቋንቋ እንዴት ያልቃል? አንዳንዱን ስለነካካው ይችላል አሉ። ምንም በእውነት አልችልም። በእውነት ውሸት እያወራው አይደለም። እንደው ትሕትና ለማሳየት አይደለም። እኔ ወላይትኛ ያወቅኩት ወላይታ ሰው ስለሆንኩ፣ አባቴ እናቴ ወላይትኛ ተናጋሪዎች ናቸው። ትምህርት ቤት ሲሄድ ወላይትኛ በኔ ጊዜ በ1970 ዓመተ ምህረት ወላይትኛ ትምህርት ቤት የት አለ? በትምህርት ቤት አማርኛ the national language of Ethiopia እሱን ተማርኩኝ። እግዚአብሔር ለአገልግሎት ጠርቶኝ ድላ ኬሚትሲ ስገባ ወላይትኛም የለም አማርኛም የለም፣ ያለው እንግሊዝኛ ነው። ዶክተር ቲም ብራነጋን የሚባል አሜሪካዊ ሚስዮናዊ ከአሜሪካ መጥቶ ድላ መጽሐፍ ቅዱስ ኬሚትሲ ላይ ሲያስተምር ሾርት ተርም ሚስዮናዊያንን ከአሜሪካ ያመጣ ነበር። ከክላስ ውጪ ግቢ ውስጥ እኛን ወስደው እንግሊዝኛ ያለማምዱን ነበር። በዛ ነው ያወቁ። ከዛ ደግሞ ሐመር አገር ሚስዮናዊ ሆኜ ከሄድኩ በኋላ በሐመር አገር ላይ እያገለገልኩኝ ሐመርኛ አወኩኝ። ሃሮ ኢሞ ባይሮ አናቃንቴ ሃሮ ኢሞ ባይሮ አናቃንቴ የሪ ወሪ ሚያ ካላኮሌ ጎብሺ ኳናዴ አናዮና ጎብሺ ኳናዴ አናዮና። በቃ ፊልድ ላይ ተማርኩኝ። ከዛ እግዚአብሔር ለኔ ወርቃማ ሚስት ከከምባታ ብሔር ሰጠኝ። ሚስትን ብቻ ሳይሆን ቋንቋውንም ህዝቡንም ወደ ልቤ ተቀበልኩኝ። ይሄንን ደግሞ እኔ ብቻ ሳልሆን ከኔ በተሻለ ባለቤቴ ወላይትኛ አወቀች። ክሮስ ካልቸራል ሜሬጅ ላይ ከምባታና ወላይታ፣ ሲዳማና ሀዲያ የምትጋቡት ልጆች አንደኛ ማወቅ ያለባችሁ አንዳችሁ የሌላችሁን ቋንቋ ይወቁ። ቋንቋ በር ነው። በቋንቋ ካልቸር ኮሚኒኬት ይደረጋል። ይሄ እጅግ በጣም አስፈላጊ ነው። በዲሪሾ በኩል ይህንን ተማርኩኝ። ከዛ ወደ ፓኪስታን አገር ስንሄድ ፓኪስታን ህዝብ ኡርዱ ቋንቋ ነው የሚያወራው። ቁርጡ ቋንቋ ተምረን ጨርሰን ማርዋሪ ብሔር ውስጥ ስንገባ የማርዋሪ ብሔር ህዝብ የሚያወራው ማርዋሪኛ ነው። ሴቶች ወንዶች ያን ያወራል። ማርዋሪኛ ደግሞ ተማሪ። ከዛ ወደ ቻይና አገር ሄጄ በቻይንኛ ቋንቋ ባችለረን ማስተር በቻይንኛ ቋንቋ ሳይሆን ቋንቋውን ራሱን እንዴት እንደሚጻፍ፣ እንዴት እንደሚነበብ፣ እንዴት እንደሚወራ ተማርኩኝ።
ረጅም ጊዜ እዛ ሀገር ስለኖርኩ እኔ የኖርኩበት አካባቢ ህዝብ ሻንሺ ህዝብ ነው የሚባለው። ሻንሺ ኳ የሚባል ቋንቋ እዛ በሰፈር ያለው አወኩኝ፣ ተማርኩኝ። አሁን በአረብ ሀገር ላይ ነው ያለሁት እና አሁን ባለሁበት ሀገር አረብኛ ቋንቋ ነው። ይሄኛውን አረብኛ ቋንቋ ባለፉት 2 ዓመታት ተማርኩኝ። እኔ ለራሴ ይህንን ቋንቋ እንደ ችሎታ አልወስድም። ቋንቋ ችሎታ ሳይሆን ለአበራ ስጦታ ነው። በልዩ ልዩ ልሳኖች ይናገሩ ዘንድ ሰጣቸው ተብሎ እግዚአብሔር ከሰጠ መውሰድ ነው። እግዚአብሔር ይህን ቋንቋ ለእኔ የሰጠው ለምንድን ነው? ኢየሱስ ያድናል ብዬ እንድመሰክር፣ የክርስቶስን ወንጌል እንድሰብ ለአገልግሎት ጌታ ሰጠኝ። ይህንን ቋንቋ እየተጠቀምኩ ነው ያለው። አሁን የማይቻል ነገር ሁሉ ለጌታ ይቻላልና ቋንቋ should never be a means of discouragement ሊሆን አይገባም። እግዚአብሔር ራሱን ለሰጠ ሰው ቋንቋን አሳልፎ ይሰጣል። የፈለጋችሁትን ቋንቋ ይሰጣል። ሞቲቫችሁ ግን የክርስቶስን ወንጌል መስበክ ይሁን። አንዴ ወላይታ ሶዶ ላይ ማርያም ቤተክርስቲያን ፊት ለፊት ጎምስታ አለ። እዛ አንድ ቻይናዊ መኪና ጎማ ፈንድቶ ያንን እያሰራ አገኘውና ኒሃው አልኩት። ሰውየው ደነገጠ። እንዴት ኒሃው የሚችል ሰው እዚህ አለ ያለ። 5 ደቂቃ አላወራንም። ኒሹዮ ጎንዙዋማ አለ። ምን ማለት መሰላችሁ? ስራ ትፈልጋለህ? እቺ ቻይንኛ ምን ያህል ጥብስ እንደሆነች አወኩኝ። ገና እኔ አሁን ትምህርት ተምራል ስንት ዲግሪ አለ አልጠየቀኝም። ቋንቋዋን ስላወራው ኒሹዮ ጎንዙዋማ ስራ ትፈልጋለህ አለኝ። እና አንተ ደሞዙ ስንት ነው አልኩኝ። አንተ ስንት ትፈልጋለህ አለ። እኔ በአንድ ሰዓት $100,000 ነው የሚፈልገው አልኩኝ። ሰውየው ደነገጠ። $100,000 እንዴት ይሆናል አለ። 100,000 በጣም ስጎዳኝ ነው። እኔ ወንድሜ የክርስቶስን ወንጌል የሚሰብክ ሰው ነኝ። በየሄድኩበት ቦታ የማወራው ቃል ህይወት ነው። ህይወት ከአፉ የሚወጣው ህይወት ይበልጣል ወይስ ገንዘብ ይበልጣል አልኩት። ህይወት ይበልጣል፣ ከአፌ ህይወት ይበልጣል ይወጣልና ይሄንን አካፍላለሁ። ያንተ ኩባንያ የኔን ደሞዝ ከፍሎ አይችልም አልኩ። በሶዶ ከተማ በእግሬ ሴት ስላየ ስራ አጥ መስየው እኮ ነው። እኔ አበራ የጌታ ባሪያ ወደ ዓለም ሁሉ ሂዱ ተብሪ በተባለው ቃል መሰረት ዓለም የተከፈተልኝ የክርስቶስ ወንጌል ሰባኪ የኔ ካምፓኒ ሲኢኦ ኢየሱስ ክርስቶስ ሆኖ ኢየሱስ ክርስቶስ ሆኖ ደግሞ ስኮፑ ግሎባል ሆኖ እንደማገለግል ቻይናዊው የታወቀ። ኤኒዌይ ግን ለእናንተ ማስተላልፈው ነገር ለወንጌልም ተማሩ፣ ለሌላ ለምድራዊ ህይወትም ቋንቋ የትኛውም ቋንቋ ይጠቅማል እንጂ አይጎዳም። ስለዚህ ቋንቋ እንድትማሩ አሳስባለሁ። ወደ ወንጌል ስንሄድ 2 ነገር አለ። ወንጌል በረከት አለው። ወንጌል ዋጋ ያስከፍላል። የኢትዮጵያ መድረኮች ሃይጃክ ሆኗል ባይነኝ። በረከት ብቻ ይወራል። በረከት ብቻ ሳይሆን ተግዳሮትም አለ። እኔ ሂርቦሬ ላይ የእግዚአብሔርን ቃል ለማስተማር ከመሄዴ በፊት ከሰማያት ጉድኖ ጋር ኤሪያ በሚባል ቦታ ዲመካ ነበርኩኝ። ከዛ ኤሪያ በሚባል ቦታ ከዲመካ 2 ሰዓት መንገድ ነው። የእግዚአብሔርን ቃል ለመናገር ሄድን። አንድ ወንድ ሰፈር ጠፋ፣ ሴቶች ብቻ ናቸው። ወንድ የት ሄደ? አንድ ሕፃን ልጅ መጣና እናንተ የእግዚአብሔርን ቃል ይዛችሁ ስለመጣችሁ ሊገሏችሁ ተሰብስቦ ሌላ ቦታ እየተማከሩ ነው ተባለ። እግዚአብሔር ሕይወታችን አድን ብለን ቤት ተከልክለን ውጪ አደር። በማግስቱ አንድ ሰው አጣን። ተመልሰን ከኤሪያ ወደ ዲመካ ስንመጣ የእንጨት ቅጠል ወስደን እግራችንን የእግራችሁን ጫማ ቲቢ አራግፉ በተባለው ቃል መሰረት አራግፈን 2 ሰዓት መንገድ 2 ቀን ሆነብን። መቼ በእኛ ላይ ጥይት ይወርዳል እያል፣ መቼ እነዚህ ዘላኖች አርብቶ አደሮች በጥይት ይገሉናል እያል ሳንሞት ደረስን። በኋላ ግራዝማች አድኖ የባናም ንጉሥ እንደዚህ እኛን አዋርደውን ሊገሉን ሁሉ እንደፈለጉ ሰምቶ
ዲዬ እነዚህ ሚስዮናውያን እኮ ቦሪ እኔ ባለሁበት ቦታ አሉ። ማንም የፈለገ ሰው ያምና ያልፈለገ ይተዋል። ለምን አደረጉ? መጣለዋ ንጉሱ ከመጣ አንድ እግር እሱ ባነሳ ቁጥር በሬ ይታረዳል። እንግዲህ ከቦሪ እስከ ኤሪያ የሰፈር ከብት ሁሉ ሊያልቅ ነው። ለምኖ እነሱን እኛ እናመጣለን። ንጉሥ ሆይ 1000 ዓመት ሊገዛ አትምጣሉ። እንደገና ጠርቶን በኤሪያ የወንጌል ጣቢያ ተከፈተ። ዛሬ ኤሪያ ቤተ ክርስቲያን አለ። ግን በብዙ አንሰርቴኒቲ ህይወታችን ሽጠን ነው ያኔ የተጀመረው። ከዛ ወደ ሰማይ ብሔር ደግሞ ሄድን። ሞርጋላ በሚባል ቦታ ቀን እንጨት እየቆረጥን ከአባባ ማሄ ጋር ወንጌል ጣቢያ ይንሰራ ነበር። ማታ አርብቶ አደሮች ከብቶቻቸውን አምጥቶ ሾፈሮ በሾርቃ ከጠጡ በኋላ ለነሱ የክርስቶስን ወንጌል እንሰብክ ነበረ። በዛ አይነት ቦታ ሞርጋላ ላይ ቤተ ክርስቲያን ተተከለች። ከዛ ወደ ሂርቦሬ ሲነት ጊስማ በሚባል ቦታ ወንጌላዊ ጴጥሮስ ተገሎ እጁ እግሩ ተቆርጦ ለስንት ወራት አስከሬን ሁሉ የጠፋበት ቦታ አልፈን ሞት እንዲህ እያሸተትን ሞት በቃ ሊያገኘን ነው እያል ወደ ሂርቦሬ ደረስን። እኔ በጣም ደክሞኝ ቀን ወንጌል ቤት እንሰራለን፣ ማታ ወንጌል እንሰብካለን። መሬት ላይ ፈንቶንኩኝ። አባባ ግን ተነስተው ወዲያ ይንቀሳቀሳሉ። ምን መሆኖ ነው አልኩኝ። አይ ብልብሎ እንሄዳለን አሉ። ብልብሎ የት ነው? እዚች ቅርብ ነው አሉ። አባባ ማሄ ቅርብ ካሉ ማመን አያስፈልግም። በሳቸው ኪሎ ሜትር አለቃቅ ነዋ። በጣም ምንም ቅርብ አይደለም። እኔማ የትም አልሄድም ብዬ ወደኩኝ። አንድ ሐመር ልጅ የገዛ ወንድሙን በጥይት የገደለ ያለ አባባ ሻንጣቸውን ሁሉ ተሸከመ። እሳቸው ጉዞ ቀጠሉ። አሁን 80 ዓመት ሽማግሌ ሄዶ እኔ እዚህ ባድር ሰው ምን ይላል ብዬ በሞቴ ጉልበት ከመሬት ተነሳው። እሳቸውን ተከትዬ የሂርቦሬ ከብቶች ማታ ከጫካ ሲመለሱ በዛ ውስጥ እያለፍን ወይጦ ወንዝ ደረስን። ወይጦ ወንዝ ስንደርስ ውሃው ሞልቶ ከቦታ ወጥቶ በሂርቦሬ ማሽላ እርሻ ውስጥ ገብቷል። ማሽላ እርሻ ውስጥ ከዛ ይሄ የሐመር ሰው አባባን ተሸክሞ አሻገረ። ሻንጣቸውን አሻገረ። እኔ መንኢሳ ወንዝ ላይ ዋና ስለተለማመድኩ ዋኝቼ ተሻገር። ስንሻገር ማዶ ከፍተኛ ጭቃ በዚህ ማሽላ እርሻ ውስጥ የገባው እስከዚህ እግራችን አልወጣ አለ። አባባ ጭቃ ላይ ወደቁ። በቃ ጨለማ ነው፣ ዛሬ የኔ የሞት ቀኔ ነው አልኩት። ወይ በዚህ ጨለማ የዘላን ጥይት ያገኘኛል ወይም አውሬ ይበላል፣ መሞቻዬ ነው አልኩ። ከፊት እንዲሆኜ ቁጭ አልኩኝ። አባባ በጀርባዬ ውጡ። ምን ማድረጌ ነው? ውጡ አልኩኝ። ተሸክሜ 100 ሜትር ያህል ከሄድኩ በኋላ ደረቅ ቦታ ላይ ደረስን። እስከ ሞት ቀናቸው ጢሞቴዎስ የሚባል ልጃቸው አለ። ጢሞቴዎስ እውነተኛ ልጄ አበራ ነው፣ አንተ በራሲ መኪና ነው የምትሸከመኝ፣ አበራ ልጄ በጀርባው እኔን ተሸከመኝ እያሉ ያወሩ ነበር። ሂርቦሬ ደረስን። በማግስቱ ህዝብ ሁሉ ተሰበሰበ። ለምን መጣችኋል? አባባ 2 ነገር ይዘን መጣናሉ። ምንድን ነው? ፊደልና የእግዚአብሔር ቃል። አንዱን ተቀብለናል፣ አንዱን ተቃውመናል አሉ። የትኛውን ነው የተቀበላችሁት? ፊደሉን ተቀብለናል፣ የእግዚአብሔርን ቃል አንቀበልም አሉ። እሺ ለማስተማር ሰው ስጡ አሉ። 50 ሰው ቆጥሮን ሰጡ። ከዛ 50 ሰው ቁጭ አድርገን ፊደል ሃ ሁ ሂ ሃ እያልን ማስተማር ጀመረ። እንግዲህ ከከሚሴ ምሩቅ ነኝ እኔ። ወላይታ ያኔ አውራጃ ነው የሚባለው። እዛ እነ ጋሽ ዋጃ ጋር መስራት ይችላለሁ። ግን የወንጌል ጥሪ በህይወቴ ስላለ ሄጄ ሂርቦሬ ላይ ብልብሎ ላይ ሃሁ ማስተማር ጀመሩ። ሳስተምር 50 ሰው ቁጭ ብሎ የእግዚአብሔር ቃል እንዳይነካ ብሎ ከዛ ምንድነው ደበራቸው መሰለ። የሆነ ጊዜ መምጣት አቆሙ። ጌታ ሆይ ምን ላድርግ አልኩኝ። ይህንን ፊደል ወደ ዜማ ቀይራለኝ ጌታ። ሃሁ ሂያሄዮ ሌሉ ሊላሌሊ ሃሁ ሂያሄ። ይሄኛው አማራ እኮ ዘፈን ይችላል ብሎ ተገልብጠው እንደገና መጡ። ሲመጡ እስቲ በእናንተ አገር እናንተ ያልተከላችሁት ጫካ ላይ የበቀለ ግን ፍሬ የሚበላ እንጨት አለ ወይ አልኩኝ። አዎ አለ አሉ። ምንድን ነው? ሄንቃይቲ፣ ምቅርቲ፣ ጨማይቲ፣ ኮምባት ይባላል አሉ። ያንን ማን ነው የተከለው? ዋቅ ነው አሉ። ያንን ዋቅ እኮ ነው የምናስተምረው። እንዴ
እናንተ ሌላ አምላክ ይዛችሁ የመጣችሁ መስሎን ተቃወምን። እሱን ነው። አዎ እንደዛ ከሆነ ተቀብለናል። እግዚአብሔር በር ከፍቶ 50 ሂርቦሬዎችን የክርስቶስ ወንጌል አስተምረን እዛ እያለን አባባ ማሄ ሚስተር ዲክ መክሊላን የሚባል አውስትራሊያዊ ፈረንጅ በኃይለ ሥላሴ ዘመን ከእሳቸው ጋር የሰራው ቱርሚ መጣ ተባለ። እሳቸው እዛ ሄዳሉ አሉ። ከዛ ከብልብሎ ቱርሚ 3 ቀን መንገድ ነው። አባባ እንዴት 3 ቀን መሄድ ይችላሉ? በዚህ በረሃ እንዴት ከማን ጋር ይሄዳሉ? አባባ ሄዳለሁ ካሉ ማንም በቃ እሳቸው ማቆም አይችልም። 3 ቀን ተጉዘው እሳቸው ጓደኛቸውን ዲክ መክሊላንን ለማግኘት ሄዱ። በዛው ወደ ጂንካ ሄደው ወደ ጂንካ ሄደው በዛ ወደ ሌላ ብሔር እሳቸው ሄዱ። እኔ ባለሁበት ቦታ የበቆሎ ዱቄት ነበር፣ አለቀ ዱቄቱ። ሾፈሮ የቡና ገለባ ነበር። ገለባውን ለሂርቦሬዎች እየሰጠው ወተት እየሰጡኝ ይጠጣ ነበር። እሱም አለቀ። ሚሆነውን አጥቼ አንድ ቀን ቁጭ ብዬ እያለሁ ከኔ ተማሪዎች አንዱ መጣና አበራ ዛሬ እኔ ምግብ ጋብዛለሁ አለ። ደስታዬን አልቻልኩም። ወደሱ ቤት ሲሄድ ትልቅ እንስራ ላይ ስጋ እየተሰራ ነው። እንደገና ልክ ለቅሶ በራፍ እንደተደረደረ እንጨት የላም ስጋ ተደርድሯል። እግሯ ይሄ ራሱ አልተቆረጠም። ስጋው ሲበዛ ፈራውና ይሄ የምን ስጋ ነው አልኩኝ። አይ አንዲት ላም ነበረች፣ በጣም ያረጀች። ላሚቱ ታመመች። በመርፌ ብንወጋ እምቢ ብላ 3 ቀን በፊት የሞተች። እንግዲህ ይታያችሁ፣ ያረጀች የታመመች በመርፌት የተወጋች ከ3 ቀን በፊት የሞተች ላም ስጋ ነው ማለት። አልበላም ካልክ ወንጌል ይዘጋ። ስለዚህ ስጋውን ከሂርቦሬዎች ጋር እስከዚህ በላው። ጉንፋንም አልያዘኝም። ኢየሱስ ጌታ ነው። ወንጌል በዛ አገር ተሰበከ። እኔ ቻይና አገር ሄጄ በቻይና አገር በተለያዩ ከተማዎች በተለይ ሲያማን የሚባል ቦታ ታይዋን ድንበር ላይ ያለ ከተማ አለ። ከውሃ ውስጥ የወጡ ባለ 100 እግሮች፣ ባለ 50 እግሮች፣ ባለ ምናምኖች፣ እንሽላሊቶች፣ እንቁራሪቶች፣ ምናምኖች ስም የሌላቸው እንዲህ በማየት የሚያስደነግጡ ውድ የሆኑ ሀብታም ነው ያንን የሚበላው ቻይና ሀገር። ደሃ ሰው መብላት አይችልም። በጣም ውድ ናቸው። ኢትዮጵያዊ ግን አይቶ ይሸሻል። እግዚአብሔር የቀደሰውን የሚያረክስ ኢትዮጵያዊ እንዲቀየር ጸሎቴ ነው። እንዲቀየር ጸሎቴ ነው። ለሌላ ሳይሆን ለወንጌል። ጴጥሮስ በሸማ የመጣውን ሳይመን ደ ታነር ቆዳ ፋቂው ሲሞን ቤት በነበረ ጊዜ እንዲህ አይነት ነገር በልቼ አላቅም አለ። እግዚአብሔር ግን ምን አለው? አንተ ሰማይ የቀደሰውን ምን እያልክ ነው አለ። እግዚአብሔር ቻሌንጅ አድርገው። ለወንጌል የማንከፍለው ዋጋ ሊኖር አይገባም። እኔ የወላይታ ወንጌላውያን አስተባባሪ ሆኜም ሰርቻለሁ። ከጅማ ወደ ጭዳ 50 ብር ከፍዬ ከመጣው በኋላ ጴጥሮስ አሰሌ ከሚባል ወንጌላዊ ጋር 27 ኪሎ ሜትር ጴጥሮስ አሰሌ ባህላዊ መዝሙር እያወጣ እስከ አማያ ድረስ ሄድን። 3 ቀን የወላይታ የዳውሮ ወንጌላውያንን አሰለጠንን። ከዛ ኤልያስ ኤንቶ የሚባል ሰው አልመጣም ነበር። የት ነው ያለው? ጣራ አገር ነው ያለው አሉ። ጣራ ስንት ቀን መንገድ ነው? 6 ቀን መንገድ። ለምን እንዳልመጣ አናቅም አሉ። ከዛ ሄዳለሁ አልኩኝ። አትችልም አሉ። ለምን? መንገድ ላይ ዝሆን አለ፣ እባብ አለ፣ የሰው ደም የጠማቸው ፖዲዎች አሉ፣ አንተን ይገሉሃል። እኔ ኤልያስ ሁሌ እየሄደ አልሞትም፣ ለጉብኝት ሄጄ እንዴት ሞታለሁ ብዬ ወጣሁኝ። ከዛ ወጥቼ 4 ቀን ከተጓዝኩ በኋላ ከሆነ ፓርዳ ገባረ ቢታ ኮንታ ኮይሻ የሚባል ቦታ ደረስኩ። ገና 2 ቀን መንገድ ከፊት እያለ ሰውነቴ ሁሉ ተገሸለጠ። በርባሶ ጫማ ያረኩት እግሬን ስለሚበላ ቆርጬ በቃ እንደ ሞቴ ሰው ሆንኩ። ተመጫ የሚባል የዳውሮ ሰው እኔን በመርፌ ወቅቶ ሐኪም ነው፣ እንጀራ እኔን አበላኝ። በሁለተኛው ቀን ወጥቼ 2 ቀን ሙሉ ተጉዤ እኔ ወደ ጣራ አገር ሲደርስ ኤልያስ ታሞ ነው የቆየው። እኔን እየጠበቀኝ ነበር። መንገድ ላይ ተገናኘን፣ ተቃቀፍን። ኤልያስን የያዘው በሽታ እኔን ይዞኝ 3 ሳምንት በጣራ አገር ወደኩኝ። ጣራዎች
ሁለት ሰው ልኮ ይህንን መንገድ ላይ 2 ቀን በፊት ያከመኝን ሐኪም ለማምጣት ሄዱ። ምንም ቋንቋ አይችሉም። እነሱ ጣርኛ ነው የሚያወሩት፣ እሱ ዳውሮኛ ነው። በቃ የእግዚአብሔር ሰው ስለሆነ ችግር እንዳለ ያውቆ መድኃኒት ይዞ 2 ቀን በእግሩ ተጉዞ እኔ ወዳለሁበት ደረሰ። ግሉኮስ ሰቅሎ እኔን ፈወሰኝ። ከዛ እኔ ገንዘብ ልስጥ ያልኩኝ፣ አትስጥ አለ። ልስጥ ወላይታ ቤተክርስቲያን የሰጠችኝ ገንዘብ አለ ያልኩ። ስንት ብር ነው በኪሲ? 75 ብር ነው ያለው አልኩኝ። ይሄ ግሉኮስ ቀርቶ ይሄ መድኃኒቱ እዚህ አገር 400 ብር ነው። ለወንጌል የመጣህለት ኢየሱስ ለኔ ይክፈል አልፈልግም አለ። 2 ቀን በእግር ተጉዞ መጥቶ አክሞ ፈውሶ ምንም ሳይወስደኝ የሄደው ያንን የዳውሮ ሰውን እግዚአብሔር ይባርከው። አንተ ስማ፣ ለወንጌል ቆርጠ ስትሄድ ብትታመም እንኳን ኢየሱስ ሐኪም ይሆናል። ኢየሱስ በፊልድ ላይ ሰው ያዘጋጃል። ከዛ አንድ ቀን ውጪ ወጥቼ ሳይ ማዶ ከተማ አየው። የት ነው ይሄ አልኩት። መለኮዛ ወረዳ ላሃ ነው አሉ። ስንት ቀን ነው ከዚህ? 2 ቀን መንገድ ነው። ሄዳለሁ አልኩኝ። አትችልም። ምንድን ነው? መለዎች በፍየል ስልቻ ዳውሮ ወንዝ የሚያሻግሩ የሉም። ክረምት ነው፣ ሰው የለም። ሰው ለኔ ስጡኝ፣ በዚህ ሄዳለሁ። 6 ቀን ወደኋላ ወደ ኮንታ አልሄድም አልኩ። አንድ ልጅ አባቱን ጎልዲያ ጦርነት የገደለው ልጅ አለ። እሱን በቀበሌ አስፈርሜ በእናቱ አስፈርሜ አዶፕት አድርጌ ወሰድኩኝ። የቤተ ክርስቲያን ሽማግሌሽ ስልቻ ይዞ 4 ሰዓት ተኩል ከጣራ ተራራ ተጉዘን ኦሞ ወንዝ ደረስን። ወንዙ ፊት ለፊት ቆሜ እንዲህ ያልኩኝ፣ እስራኤል በዮርዳኖስ ፊት ቆሟል። በጌታ በኢየሱስም የዮርዳኖስ ወንዝ አሁን ለ2 ይከፈል ብዬ ጸለይኩ። ውሃው አልከፈል አለ። ጸልዬም እምቢ አለ። ጌታ ሆይ ውሃው ባይከፈልም እኔ አምናለሁ፣ ይሄ ውሃ ሳይከፈል እኔን አሻግረኝ አልኩ። ከዛ ሰውየው ዕቃዬን ይዞ በጎን በኩል ወደ ግፍቱ ገባ። ማዶ ተሻገረ። ተመልሶ መጣና ግባ አለኝ። ገባው። የፍየሉን ስልቻ ይቀፋለኝ አቀፍ እየገፋኝ ጥልቁ ጋር ሲወስድ እግሬ ከአሸዋ ወደ ላይ ተነሳ። እሱ ዘሎ ስልቻው ላይ ሆነ። እኔ ሙሉ በሙሉ ውሃ ውስጥ ነኝ። ከዚህ በላይ ብቻ ነው ከውሃ ወደ ላይ። ስልቻው ግማሹ ውሃ ወደ ላይ። ሰውየው እንዲያውም ላይ ነው ያለው። አዞ ቢመጣ ከታች እኔን ይዞኝ ይሄዳል። ስልቻውና ሰውየው ይቀራሉ። ምንም ሳንሆን ማዶ ተሻገሪ። ለሰውየው ብር ልስጥ አልኩት። አልወስድም አለ። አንተ እኮ በነፍስ ተወራርደ በዚህ ክረምት መለዎች እንኳን በማይገቡበት ጊዜ በዚህ ውሃ ገብታል። እባክህ ልስጥ አልኩ። በእኛ አገር ብዙ ማር አለ። ከዚህ አገር የመጣ ሰው ሁሉ ማር ይዞ ይሄዳል። አንተ ማሩ ሳትወስድ እየሄድክ ነው። ለምንድን ነው አልኩ። የመጣሁት ማር ለመውሰድ ሳይሆን የክርስቶስን ወንጌል ለመስበክ ስለሆነ ነው አልኩት። ስለዚህ የመጣህለት ኢየሱስ ለእኔ በሰማይ ዋጋ ይክፈል አልፈልግም አለ። ስሙ፣ ወንዝ የሚያሻግር በነፍሱ የሚወራረድ ሰው እግዚአብሔር ሰጠ። አንተ ለወንጌል ስትቆርጥ በምንም አይነት አጣብቅኝ ውስጥ ብታልፍ እግዚአብሔር መውጫ ያዘጋጃል። በነፍሱ ለማያውቀው ሰው ተወራርዶ የሚያሻግር ሰው ከእግዚአብሔር በቀር ካልሆነ በሰው አይቻልም። ይሄ 7ኛው ቀን ነው። 7 ሰዓት ተኩል ተጉዘን ከምሽቱ 3 ሰዓት ተኩል ላይ መለኮዛ ወረዳ ላሃ አጠገብ ገርጌዳ የሚባል ቦታ ደረስን። አካባቢ ያለው ቤት ሁሉ በእሳት ተቃጥሏል። አንዲት ባስኬቶ ሴት ነበረች። ልጆቼ ከዚህ ከበረሃ መጥተው ፖዲዎች የሰውን ቤት በእሳት አቃጥለው ቢገሉኝ እኔ በእግዚአብሔር ቤት ልሙት ብዬ እዚህ ይኸው አለሁኝ። ስለዚህ እናንተ ከየት መጣችሁ? 8 ቀን መንገድ የተጓዝነውን ለእሷ ነገርናት። ከነገርናት በኋላ ሌሊት ተነስታ የቡና ቅጠል ወቅጣ ከቆሎ ጋር እኛን አበላችን። ከበላን በኋላ ነፍሳችን ተመለሰ። ክብር ለጌታ ይሁን። ያች she is the angel of God። በተራብን ጊዜ በረሃ ላይ ቡና አፍልታ የምታጠጣ ቆሎ ከምሽቱ 7 ላይ ቆልታ የምታበላ ሴት እግዚአብሔር አዘጋጅ። በምንም አይነት ሁኔታ ውስጥ በወንጌል በምትሄዱበት ጊዜ ቤተ ክርስቲያን ብትረሳ ሰው ብረሳ የማይረሳ ኢየሱስ መንገድ ያዘጋጃልና ተግዳሮትን ፈርተ ሚሽን መንገድ የመሄድን እንዳትተው እኔ ኢንካሬጅ ማድረግ ፈልጋለሁ። ከዛ ወደ ላሃ እንሄዳለን። መሄድ አይቻልም። ዝናብ ዘነበ። ጭነት መኪና አይገባም። ምንድነው መፍትሄው? እስከ ባስኬቶ መሄድ። ቀን ሙሉ 8ኛ ቀን ነው ተጉዘን ከምሽቱ 3 ሰዓት ላይ ባስኬቶ ሲደርስ ጨልሞ አንድ ሰው መንገድ ላይ አገኘውና
ተስፋዬ ገዛኸኝ የሚባል ሰው ታውቃለህ ወይ አልኩኝ። ተስፋዬ ገዛኸኝ ጴንጤው አለ። አዎ ጴንጤው አልኩኝ። አውቃለሁ አለ። እባክህ ቤቱ ውሰደኝ አልኩ። ቤቱ ሲወስድ ያነ ድላ ከሚትሲ አብሮኝ ሲማር ሚስት አላገባም ነበር። አሁን ሚስት አግብቶ የሆነች ሴት ወጣችና ማናችሁ? እኔ ድሮ የባልሽ ጓደኛ ነበርኩ፣ እባክሽ አሳድርኝ አልኩ። ከዛ የባሌ ጓደኛ የት ታውቃለህ? ባሌ ማለት ድሮ ድላ ባልሽ ከኔ ጋር ተምሯል። ስሚ ማን ነው? አበራ አየለ። ከዛ ከጣራዎች ጋር በር ላይ ጣለችና ቤቱን ዘግታ ውስጥ ገብታ ጥፍት በቃ ጠፋች። ምን እንሁን አሁን? ይሄን አዳፕት ያደረኩት ልጄ ከኔ ጋር ነው ያለው። የጣራ ቤተ ክርስቲያን ሽማግሌ ከኔ ጋር ነው። ውስጥ ገብታ ጠፋች። ቆይታ ምን አደረገች? ድሮ ያኔ ዲላ ኬምሲ ስንመረቅ የነበረውን የግራጁዌሽን መጽሔት ይዛ መጣች። ስሚ ማን ነው? አበራ አየለ የሚል ስሜን ከነፎቶ ያገኘች። እውነትም የባሌ ጓደኛ ነህ ግባ አለች። እንዴት ያለች ጎበዝ ሴት! እንዴት ያለች ዲሰርኒንግ ውመን እንደሆነች! እግዚአብሔር ዘሯን ይባርክ። በቤቷ ውሃ ሰጠች፣ ታጠብን፣ እንጀራ ለመጀመሪያ ጊዜ በላን። ከዛ ከባስኬቶ ኮሮሪማ ጭኖ ወደ አዲስ አበባ የሚሄድ ጭነት መኪና ላይ ወጣን። እንግዲህ ከባስኬቶ እስከ ቡልቂ ይህንን ግድግዳ ወደ ላይ መውጣት ነው። ከባድ ተራራ ነው። ዝናብ ዘነበ። ጭነት መኪናው በጭቃ ተያዘ። እንዴት አድርገን ጭነት መኪና ነው፣ ኮሮሪማ ጭኗል፣ ዳገት ነው። ብንገፋ ብንገፋ አይሄድም። ቀኑን ሙሉ ዋልን። ማታ የሆነ መኪና እግዚአብሔር ልኮ በገመድ ታስሮ ትንሽ መሬቱ ጠፈፍ ብሎ ቡልቂ ገባን። ከቡልቂ ሳውላ ስንገባ ምሽቱ 4 ሰዓት ሆነ። አንዱን ያስኩኝና ስማ አንተ፣ አቤት። እስራኤል ፈልታሞ የሚባል ሰው ታውቃለህ? እስራኤል ፈልታሞ ይሄ ወላሞ አለ። እኔም ወላሞ ሰው ነኝ፣ እባክህ ይኸው 4 ሰዓት ሆኗል፣ እኔን እሱ ቤት ውሰደኝ አልኩ። ጋሼ ፋርማሲ ነበረው፣ ወደ ፋርማሲው ወሰድ። እዛ ሲሄድ የሆነ ሰው በፋርማሲ ይሰራል ጋሼ። በዚያን ጊዜ የዛ የጎፋ ቃለ ሕይወት ቤተክርስቲያን ሽማግሌ ነው። ቸርች ቁጭ በልና ጠብቅ አለኝ። እየጠበቁ ጋሼ መጣ። ጋሽ እስራኤል ታዋቂ ሰው ናቸው። አበራን ማንም አያውቅም በዚያን ጊዜ። ከዛ ጋሼ እኔ እንደዚህ አይነት አገልጋይ ነኝ፣ 8 ቀን በእግሬ ተጉዤ ይኸው ሰውነቴ ተገሽልጦ አሁን እዚህ መጣሁ አልኩኝ። ቆይ ሐመር ላይ አንድ የወላይታ ልጅ ምንም ደሞዝ ሳይኖረው የሚያገለግል አለ ብሎ ቡርቲያዋ ብርሃኑ የነገረኝ አንተ ነህ ወይ አለ። እኔ ነኝ አልኩ። አሁን ከየት ነው የምትመጣው? በጅማ አድርጌ 8 ቀን በእግሬ ተጉዤ መጣሁ አልኩ። ጦሶ እግዚአብሔር ወንጌል ከአባባ ወንዳሮ ጋር፣ ወንጌል ከአባባ ኦምቦሌ ጋር አልፏል። አሁን ያለው ሁሉ ነጋዴ ነው ያልኩበትን ኃጢአት ይቅር በለኝ። ለካ ዛሬም ቅሬታዎች አሉ። ከዛ ቤት አስገቡ፣ ምግብ በላን። ከዛ መተኛ ሰዓት ሲደርስ ጋሽ እስራኤል ታወል ይዘው መጡ። ከዛ ፎጣ ይዘው መጡና እግሬን ካላጠብ ጋሼ አንተ የነን እግር እነዚህ ልጆች በፍጹም አይቻልም። ጦርነት ተፈጠረ። በቃ እግርህን ካላጠብኩ ከቤት ትወጣል። ጋሼን እኔ እንዴት እግሬን ላሳጥብ? በቃ እምቢ አለ። እግሬን ሰጠው። ገና እንድች እንደያዘ የሰራዊት ጌታ እግዚአብሔር እንዲህ ይላል። እኔ ቦንጃ ጎዳ ቀጀላ ቤተ ክርስቲያን ቦላጋ ሱባ ማቴዎስ ወንጌል ላይ እንዲህ ይላል፣ ማርቆስ ላይ እንዲህ ይላል አውቃለሁ እንጂ ሰራዊት ጌታ የሚባለውን አላውቅም። ጋሽ እስራኤል ማቴዎስ ማርቆስንም ያውቃሉ፣ ሰራዊት ጌታ የሚለውንም ያውቃሉ። ሰራዊት ጌታ ምን ይላል? እነዚህ 8 ቀን የተጓዙ እግሮች በአውሮፕላን ሲገቡ ያሳየኛል። ምንም አልነካኝም። አበራ አህያ የለው ማን አውሮፕላኑ ሲያስገባዋል? እሺ ብዬተው ከዛ ማታ አደርንና ጠዋት 4 ብር ይሄ አንበሳ አውቶቡስ አለ አይደለ? የዛ ከጎባ ወላይታ ሶዶ 4 ብር ነው። 4 ብር ጋሼ ከፈለ። ከዛ ገሱባ ደረስኩኝ። ከዛ እነጋሽ ኩርሴ በረሃ ብዙ ዞራችኋል፣ ሲንጋፖር ሄዳችሁ ማስተርስ መማር አለባችኋል። እሺ ብለን ህልም እየመሰለን ለመጀመሪያ ጊዜ አውሮፕላን ውስጥ ገብቼ ወደ ሲንጋፖር ደረስኩ። ከሲንጋፖር ወደ ጎፋ ስልክ ደወልኩ። ጋሼ አቤት፣
ያኔ ከጣራ ሲመጣ እነዚህ 8 ቀን የተጓዙ እግሮች በአውሮፕላን ሲገቡ ያሳዩኛል አላልክም ብያለሁ። ይኸው በዛ አውሮፕላን ገብቼ አሁን ሲንጋፖር ሀገር ነኝ። እውነት ነው። አዎ የሰራዊት ጌታ እግዚአብሔር እንዲህ ይላል። በስልክ እኮ ነው ምለው። አሁን የመጀመሪያው ሰራዊት ጌታ እንደተፈጸመ ስላየው ምን ይላል የሰራዊት ጌታ? ጋሽ ቶሎ ንገረኝ። አሁን ተለማመጥኩኝ። ምን ይላል አልኩኝ። አንተ አበራ ትሁት ከሆንክ ሲንጋፖር የመጀመሪያ ነው፣ ገና ብዙ አገር ትሄዳለህ ይላል። አሜን ብዬ ተቀበልኩኝ። ከዛ በኋላ እግዚአብሔር ያንን ትንቢት ፈጽሞ ወንጌልን ይዤ ኢን አይላንድ ኦፍ ባታም ኢንዶኔዥያ ሀገር ኢየሱስ ጌታ ነው። ወንጌል ይዤ በጂሆባሩ ማሌሽያ ሀገር ወንጌል ይዤ በሲንጋፖር ሀገር፣ በታይላንድ እንደገና በቻይና ሀገር፣ በፓኪስታን ሀገር፣ በዩናይትድ አረብ ኤምሬት፣ በባህሬን ላይ፣ በብራዚል ሀገር ነበርኩ። ሳን ፓውሎ ላይ፣ ክርቺባ ላይ፣ አሁን ራሱ እዚህ የመጣሁት ደቡብ አፍሪካ ላይ፣ ኬፕ ታውን ላይ፣ ደርባን ላይ፣ እንደገና ደግሞ ጆሃንስበርግ ላይ፣ ሊምፖፖ ላይ በተለያዩ አገሮች አገልግዬ ከዚህ እንደገና ደግሞ ታንዛኒያ ላይ፣ ዳረ ሰላም ላይ የኢየሱስን ወንጌል እያገለገለ አሁን ደግሞ ጁላይ ላይ ሲድኒ አውስትሬሊያ፣ መላው ዓለም ያኔ ጋሼ የሰራዊት ጌታ እግዚአብሔር እነዚህ 8 ቀን የሄዱ እግሮች በአውሮፕላን ሲያስገባ ያለው ትንቢቱ ተፈጽሞ። ስማ ወንድሜ፣ አንተ ለእግዚአብሔር ተሰጥ። አንተ ለምድራዊ ጥቅም ለምድራዊ ምቾት ብለህ ኢየሱስን አትከተል። ዋጋ ክፈል። ለሰማይ የከፈልከው እግዚአብሔር በምድርም አይጥልህም። የልብህን መሻት እሰጣለሁ። የልቤን መሻት ብቻ ሳይሆን በህልም እንኳን ያላሰብኩትን እግዚአብሔር ብዙ ነገር አድርጓል። ወጣቶች እኔ ልንገራችሁ፣ በጌታ ስም ልምነግራችሁ ነገር ምንድን ነው? ህልም ነፃ ነው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሳይሆን እኔ ነኝ ብለህ በህልም ብታልም ነገ ጠዋት ፖሊስ አንተ ቤት አይመጣም። ህልም ነፃ እስከሆነ ድረስ ትንሽ ነገር አታልም። እኔ ማታ የሸረሪት በጌታ በኢየሱስ እየተወጋ ይሁን ሸረሪት ድል ለምን ታልማለህ? ህልም ካልቀረ በመዝሙረ ዳዊት ምዕራፍ 2 ቁጥር 8 ላይ ለምነኝ አሕዛብን ለርስት የምድርን ዳርቻ ለግዛት ይሰጣለሁ። የምድርን ዳርቻ እግዚአብሔር ለኔ ሰጥቶ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ የተባለው ቃል በአበራ እየለ ተፈጽሞ በዓለም ላይ የዞርኩ የክርስቶስን ወንጌል ይሰብካለሁ። ትልቅ ህልም አልም። ምኞት ነፃ ነው። ትልቅ ነገር ተመኝ። የትልቅ ቪኤት መኪና አይደለም። የክርስቶስን ወንጌል እየሰበኩ ነፍሳትን ከሞት ወደ ሕይወት ማምጣት የሰማይ እግዚአብሔር አገልጋይ መሆን ከዚህ የሚበልጥ ትልቅ ነገር የለምና እዛ ላይ ትኩረት እንድታደርጉ በትልቅ ትሕትና አሳስባለሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ትልቅ ቸርች ነች። ልጆቿ ብዙ ናቸው። የራሷ ድካም አለ። ማትታማበት ነገር ቢኖር የወንጌል ጉዳይ ነው። ከ2000 በላይ ባህል ዘለል ሚስዮናውያንን በኢትዮጵያ ውስጥ የላከች ቤተክርስቲያን ነች። ዛሬ ሚስዮናውያንን በ16 አገሮች ወደ 26 ካፕል ባልና ሚስት የላከች ቤተክርስቲያን ነች። ቤተክርስቲያኒቱ አሁን 100ኛ ዓመት ልታከብር 2 ዓመት ቀርቷል። እቺ ቤተክርስቲያን ያላት ራእይ አንድ ቁጥር ሸክሟ ራእይዋ ወንጌል ነው። ከየት ነው የወሰደችው? አንደኛ ከጌታ ከኢየሱስ ክርስቶስ፣ ሁለተኛ ቤተክርስቲያኒቱን ከመሰረቱ አባቶች ነው የወሰደችው። አሁን ከእንግዲህ በኋላ በየከተማ ያሉ ወጣቶች የያዙት ቃለ ሕይወት ቸርቾች፣ ሙሉ ወንጌል ቸርቾች፣ መካነ ኢየሱስ ቸርቾች፣ መሰክርስ የኢትዮጵያ አብያተ ክርስቲያናት ዲኖሚኔሽንና ኢንዲፔንደንት ቸርቾች ሁሉ እኔ መልእክት አለኝ። በእያንዳንዳችሁ ቤት አጥቢያ ውስጥ ኃይል አለ። ዴር ኢዝ ዳይናሚክ ፓወር አለ። ያ ምንድነው? ወጣቱ ነው። ወጣቱ በወንጌል ተቀጣጥሎ መሄድ ይፈልጋል። የክርስቶስን ወንጌል መስበክ ይፈልጋል። ቤተ ክርስቲያን ግን ራእይ ከሌላት ምንም የትም መሄድ አይችሉም።
እኔ ይህን ሁሉ ዓለም ለምንድን ነው የሄድኩት? እንዴት የኔ ቤተ ክርስቲያን ውስጥ ብዙ ኒድ ያላት አርቃ በማሰብ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ የተባለውን አንድ ቁጥር አድርጋ አበራን ስለላከች ነው። ይባካችሁ ወጣቶች መሄድ እንዲችሉ መናገር መስበክ እንዲችሉ እናንተ ሚሽንን አንድ ቁጥር እንድታደርጉ በትልቅ ትሕትና ማሳሰብ ይፈልጋለሁ። በር የሚከፈተው ቤተ ክርስቲያን ስትልክ ነው። የመልአክ ማንዴት የተሰጣት በደብረ ዘይት ተራራ ላይ ሐዋርያ ሥራ ምዕራፍ 1 ላይ ኢየሱስ ማንዴቱን ለቤተ ክርስቲያን ሰጥቷል። ሌሎች ነገሮች ሁለተኛ አጀንዳ መሆን የሚገባቸው ቤተ ክርስቲያን ሆይ ስሚ፣ የኢትዮጵያ ቤተ ክርስቲያን ስሚ፣ ላንቺ አንደኛ አጀንዳ አይሁኑ። ወንጌል አንደኛ አጀንዳ አይሁን። የነፍሳት መዳን ወንጌልን ከኢየሩሳሌም ወደ ይሁዳ ወደ ሰማርያ እስከ ምድር ዳርቻ ይዞ የመሄድ ጉዳይ ትልቁ አጀንዳ፣ የጊዜያችንን ትልቁን ጊዜ እንደገና ደግሞ ሪሶርሳችን የገንዘባችንን ትልቁን ጃንክ የሚወስደው እሱ መሆን አለበት። አሁን ቃለ ሕይወት ቤተ ክርስቲያን ያላት ራእይ 300 ካፕልስ የመላክ ራእይ ያላት፣ በዛም አይቀጥልም። 100ኛ ዓመቱ ካለቀ በኋላ አዲሱ 100 ዓመት the next century የሚሽን ሴንቸሪ ነው የሚሆነው። ቤተ ክርስቲያን እስካሁን ባይ ኢንላርጅ ቃለ ሕይወት ቤተ ክርስቲያን በኢትዮጵያ ስታገለግል ቆይታለች። አሁን ከኢትዮጵያ ውጪ በአፍሪካ ደረጃ በተለያዩ ዓለማት ላይ ለማገልገል የምትነሳበት ሴንቸሪ ነውና በቤተ ክርስቲያን ጎን ቆሙ። ቤተ ክርስቲያንን ማማት የምትፈልጉት እኔ ትልቅ ማስጠንቀቂያ ሰጣለሁ። ድካሟን አይቼ እኔ ሳማ ጌታ ለኔ እንዲህ አለ፣ እኔ እኮ ሙሽራው ነኝ፣ እሷ ሙሽሪት ነች። የክርስቶስን ሙሽሪት ሳይ በእውነት አንዳንዴ አታምርም። እንዴ አንተ ማነ የሰው ሚስት አታምርም ልትል? ሰውየው ታምራለች ካለ ነገሩ አለቀ። ኢየሱስን እቺ ዳሬ በዘረኝነት ተጨማልቃለች፣ በዚህ ተጨማልቃለች ምንላት አታምርም ምንላት ቤተ ክርስቲያን ኢየሱስን ታምረዋለች። ለምን? በደሙ ነው የገዛት። ክርስቶስ በደሙ የገዛትን ቤተ ክርስቲያን ቡና ይዘ በየጥላ ስር ሆነ አትማት። ቸርች ጋር ጠጋበል፣ ከነድካሟ ተቀበላት፣ ከእሷ ጋር አንድ ላይ ሁን። እግዚአብሔር የቤተ ክርስቲያንን ራእይ ባንተ ይፈጽማል። ያንተንም ራእይ በቤተ ክርስቲያን ልክ የነን እንደፈጸመ ይፈጽማል። ይሄ የታላቅ ወንድማችሁ የአበራ ምክር ነው።